አያችኋል። መቀመጥ የለ፣ መኝታ የለ፣ መቆም የለ። ወይ እና ያው እኔ ማለት እንደዛ አንስቼ እንኳን ያሳየኋችሁ ማለት ነው። የምፈራው ፈጣሪ ብቻ በማደርገው ነገር ፈጣሪ እፈራለሁ። ማለት ሰዎች ከኔ ምን ያህል ነው የሚማሩት? ቢያንስ ገባችሁ? ህይወት ምንድን ነው? እኔ ያሳለፍኩት ህይወት ምንድን ነው? እናንተስ ምን አይነት ህይወት ላይ ነው ያላችሁት? ገባችሁ? አንዱን አይታችሁ በአንዱ ትማራላችሁ። ገባችሁ? እና ይህን ነው የሚመስለው የዛሬ ቪዲዮ። ቤተሰቦች እስከ መጨረሻ ቪዲዮ ተከታተሉ። ሰላም ሰላም፣ ጤና ይስጥልኝ ክቡራትና ክቡራን ተመልካቾቼ፣ ሰላም ሰላም ብያለሁ። በሀገር ውስጥም በሀገር ውጭም ያላችሁት ቤተሰቦቼ ሰላማችሁ ብዝት ይበልኝ። ዛሬ ጉዴ ልንገራችሁ። ኦ ማይ ጋድ ኦ ማይ ጋድ አብራችሁ የተከተሉ ማለት ነው ቤተሰቦች። ይሄ ቪዲዮ ለማስታወሻ ይሆናል ብዬ ነው የምቀርጸው። ቤተሰቦች እና ቪዲዮ ለማስታወሻ ይሆናል ብዬ ነው። ወይኔ ወይኔ እና ማለት ነው አሁን መድኃኒት ቤተሰብ አበረታቱኝ፣ ስወዳችሁ አበረታቱኝ ቤተሰብ። እና የቪዲዮ ማስታወሻ ይሆናል ብዬ ነው የምቀርጸው። ምክንያቱም አንድ ቀን ማስታወሻ ይሆናል ብዬ ነው። ገባችሁ? እና ደስ የሚያደርገኝ አሳያችሁ መድኃኒት አድርጌ የሀበሻ መድኃኒት አድርጌ የሀበሻ መድኃኒት ላይክ አድርጉት። ላሳያችሁ ጉዴን ላሳያችሁ ቤተሰብ። ጉዴን ላሳያችሁ። እሺ አዳር የለም ምንም የለም፣ አዳርም የለም ምንም የለም። ይህ በሽታ አፋጋራዬ ላይ ነው። ኪንታሮት ናት። ገባችሁ? እኔ አልደብቃችሁም። እንግዲህ ታረብ ሀገር ያስመጣችኝ እሷ ናት እና ታረብ ሀገር ያስመጣችኝ እሷ ናት ማለት እስከ ዛሬ ችዬው ነበር እና አሁን ላይ ባሰብኝ፣ ቲብስብኝ እንደዚህ ያወጣው መድኃኒቱ ነው። እንደዚህ ስብስብ አድርጎ ያወጣ። ታያችሁ? ከዛ መድኃኒቱ ነው እንደዚህ ስብስብ አድርጎ ያወጣት ፈጋሪያ ላይ ነው። ገባችሁ?
አሁን ዛሬ ነው ከሰዓት ላይ ያረኩት፣ ከሰዓት በኋላ ማለት ነው። ይህ ቪዲዮ ዛሬ ባለቀው ነገ ወይ ነገ ተሻለ ምናልባት ታልባሰብኝ ሊለቀው ይችላለሁ ማለት ነው። ገባችሁ? በቃ ታጥቤ ያመር ነው የሚያልበኝ። ብርድ ብርድ ይለኛል። በቃ ብርድ ብርድ ይለኛል ምናምን ነገር በቃ አሁን ላይ ባሰብኝ። ገባችሁ? ትይብስብኝ። ምን አደረኩ መሰላችሁ? ቆይቷል። ማዘር ተሰጠች መድኃኒቱን። ማዘር ሰው ቤት ውስጥ የተዘጋጀ ነው። ማዘር ናት እራሷ ያዘጋጀችው። ስለዚህ መድኃኒቱ ተዘጋጀ ቆይቷል። አይ ደግሞ ይሄ ሊያድነኝ ነው አልኩላችሁና ማለት ነው። ደግሞ ይሄ ሊያድነኝ ነው አልኩላችሁና መድኃኒቱን አስቀመጥኩት ማለት ነው። አስቀመጥኩት። አሁን ላይ በቃ ነግሬያችኋለሁ። ሰውንም ጤናም አላገኘሁም። ምንም ጤና አላገኘሁም። ጤና ምንም አላገኘሁም። በቃ መላው ጠፋኝ። ገባችሁ? ብርድ ብርድ ይለኛል። በቃ ብርድ ብርድ ይለኛል። ለብሼ ነው የሚያደርገኝ። ከዛ ትብስብስ ጊዜ እኔ መድኃኒቱ የሚያድን አልመሰለኝም ማለት ነው። በባህል ዚህን ተለቁጦ ነው የሚቀባው። ዱቄት ነው በባህል ተቀብቶ ነው የሚቀባው። እንዴት ነው አሁን መዘዘኛ እላቸዋለሁ። አሁን ከዛ ዛሬ ትብስብኝ በሽታው ምን ማድረግ አድርገሽ ልፈትነው አልኩና ፈተንኩት። ቀባሁት ማለት ነው በባልዚና አላቆጨ። ከዛ ምን ነው ያቃጥለኝ አልኩኝ። ምን ከሰዓት በኋላ ነው የቀባሁት። ምን ነው ያቃጥለኝ አልኩኝ። ምን ነው ያቃጥለኝ አልኩኝ። ገባችሁ? ሐኪም ቤት አልሄድ ሐኪም አያድንም፣ ገንዘብ ያልቃል እንጂ። ምን ነው ልቤን ጎተተኝ እና እንዳያቃጥለኝ ነው አልኩኝ። አሁን ሰራ ማምሻውን ሰራ። ምን ልሆነው እኔ አሁን ስራው ሰራ። ይኸው የሆነ አዲሱ ገበያ ያለ የሀበሻ የሚያደርግ ብሎ የሆነ ሞለክሴ ክረምት ላይ ነው እሱ ራሱ ሊያገናኘኝ ብሎ አዲሱ ገበያ ነው ያለው አለ። እኔም እሱን ያዳነኝ ግን እሷ ትወጣ ጥሩ ነገር መመገብ አለብሽ፣ በጣም ነው የምትጎዳው፣ ውልጭቅ ብላ ነው የምወጣው ብሎኛል ሰውየው ማለት ነው። ከዛ ሰውየው ሞለክሲው የዛ ባለመድኃኒቱን ስልክ ቁጥር ሲፈልግ ጠፋበት። ገባችሁ? ሁሉም ጊዜ ያለው ጠፋበት። የዛን ጊዜ ሰው ሞለክሲ ሲጠፋበት እኔ በቃ ማለት ነው ይሄ ወላችሁ ይሄ በዚህ ነጭን የሚያልበኝ በቃ ታጥቤ ፊቴ ፎረፎር ነው። እኔነቴን ራሱ ያጠራጥረኛል። እውነቴን ነው የምላችሁ ያጠራጥረኛል። አሁን ዛሬ ኒው ብርዱ ለብሼ በቃ ብርድ ልሞት ደራርቤ ጥርስ ቅጭ የሚያጋ ዛሬ ትብስብኝ እኮ ነው መድኃኒቱን ያደረኩት። ግን እግዚአብሔር ሁሌም ቀን አለው። ሞኝ እንዳኮኑ ገባችሁ? ይሄን መድኃኒት ያመጣሁት ሐምሌ ላይ ነው። በሐምሌ ነው ያጎቴ ልጅ ሞቶ ለቅሶ ሄጄ በዛው ያመጣሁት። ነገር ግን እስካሁን ድረስ የራሱ ምክንያት ኖሮ ነው። ገባችሁ? አሁንማ ጎትቷታል፣ እንደዚህ ሰብስቧታል በአንድ ፊት ማለት ነው። መድኃኒቱ ግማሽ ሰዓት ነው ያደረኩት። ሰብስቧታል እንደዚህ ማለት ነው። ደግሞ መጨረሻውን ደግሞ ማለት ነው አሳያችኋለሁ። እኔ ከተማርኩበት ማለት ነው ለእናንተም ይሆናል። ምንም በእንትን በባልቲን ብቻ አላቅጦ መቀባት ነው። ስንት ሰው አለ በዚህ የሚሰቃይ። እኔ ራሱ በጣም ተሰቃይቼ ሆዴን እየነፋ ምን የሚያደርገኝ ነገር አለ? የማይሰራኝ ምን ነገር አለ? የማይሰራኝ ምን አለ?
የማይሰራኝ ነገር የለም። ጎተተኝ ጎተተኝ። የሰው ልጅ ግን ፈተናው እናንተ። እኔ ለዚች አሁን ሰው በጥይት ስንት ተመቶ ይችላል። ይሁን ለዚች እንደዚህ ሆን ነው። መጨረሻውን ደግሞ እስከ መጨረሻ አሳያችኋለሁ ቤተሰቦች። መጨረሻ እንዴት እንደሚያደርገኝ መጨረሻ አሳያችኋለሁ። መቀመጥ የለ፣ መኝታ የለ፣ መቆም የለ። ወይ እና ያው እኔ ማለት እንደዛ አንስቼ እንኳን ያሳየኋችሁ ማለት ነው። የምፈራው ፈጣሪ ብቻ በማደርገው ነገር ፈጣሪ እፈራለሁ ማለት። ሰዎች ከኔ ምን ያህል ነው የሚማሩት? ቢያንስ ገባችሁ? ህይወት ምንድን ነው? እኔ ያሳለፉት ህይወት ምንድን ነው? እናንተስ ምን አይነት ህይወት ላይ ነው ያላችሁት? ገባችሁ? አንዱን አይታችሁ በአንዱ ትማራላችሁ። ገባችሁ? እና ይህን ነው የሚመስለው የዛሬ ቪዲዮ ቤተሰቦች። እስከ መጨረሻ ቪዲዮ ተከታተሉ። እስከ መጨረሻ ተከታተሉ።